ለብለን ነው አለን አሜንሲያ እንዴት ነሽ? ሁሉ ሰላም፣ ሁሉ መልካም። እንዴት ነህ? አለው እግዚአብሔር ይመስገን። እንዴት ነሽ? አየሁ ግን አዲስ አበባ ነኝ ያለሁትና ኤደን የምትባለው ቀብረታለሁ ካለች ጀምሮ ኤካ ሚካኤል አለች። ሄጄ ጠያየኩ፣ የለም እሷ ባለችው ቀን መልሳ የዛሬ ወር ነው የተቀበረችው አለች። ዛሬ ስልኳን እየተናገረች ደውሎ አለው አለች። በሲቪል ማህበራት እንዲደወልላት አብሰላትን አስገባት። በእናትህ ሙኒዬ አብሰላት የምትለዋን አስገባት። በሲቪል ማህበራት ሲደወልላት ስልኳ አይሰራም። ጭራሽ እንደውም እሷ አዲስ አበባ ነኝ ያለችው ውሸት ነው። አዲስ አበባ ላይ የለችም። ከዛ ሚዲያ ላይ ተመጣልህና ቀብሬያታለሁ ትንዛዜ ተነቧል 52 ዓመት እንደሆነች ምናምን ትልህና ግን ጠቅላላ የምታወራው ነገር ውሸት ነው። ዛሬ ምን ተፈጠረ መሰለክ? ከጀርመን የምናውቀው ሰው ነው ዳኒ የሚባል ልጅ ከጀርመን ገባ። አብሰላትም ያለችው ጀርመን ነው። ገብቶ ሁሌ የምንገባባት ቤት አለች የኛ ጓደኛ። እሷ በጀመራ ቮይስ ላከላት። በህይወት አለች ቲና አልሞተችም። እና የሰራሁት ቪዲዮ ነበር በጣም ብዙ ሺህ ታየልኝ። አጥፋ በህይወት አለች ብላ እማቃት ልጅ ጀርመን ላይ ሱቅ ያላት የምትታወቅ ሰው ደውላ ተናገረችኝ አለ። ከዛ በኋላ እስቲ ድጋሚ ደውላል ነው በፊት ለፊታችን ደወለ። ማለት ገስት ላይ ያለን ደወለ። ልጅቷ ጋር ስትደውል በህይወት አለች ነው የምትለው ያቺም ሴት። ስለዚህ አሁን የኛ ሉልም አብሰላትም ሁላችንም እያደረግን ያለ ነው ምንድነው አገር ውስጥ ባለው መች ገባች፣ የት ነው የተቀበረችው፣ ለቅሶ ካለ ሬሳ ማለት የተቀበረበት ቦታ ካለ ኢቭን ኤደንን ምን አልኳት መሰለክ? ዛሬ ለገለልተኝነት ፖሊስ ይዤልሽ ከፖሊስ ጋር ተቀበረች የምትዩበትን ቦታ ውሰጅንና መቃብሩን አናሳይን። ለደህንነትሽ ለአንቺም ለኛም ለሰውም ለደህንነት ሲባል ከፖሊስ ጋር ነው ያልኳት። የሚገርም ይሄ ሁሉ አማራጭ የሰጠዋት ፈቃደኛ አይደለችም። እና እነዚህ ሰዎች ሞተች ብለው ከነገሩን በኋላ ያልሞተች ሴትዮ ሞተች ምናምን ብሎ ድራማ የሚሰራ አይመስለኝም። ለምን at the end of the day ዴዚ እርጉዝ ናት። የመጀመሪያ ልጁ ልትወልድለት ነው። የልጁ እናት ላይ እንደዚህ አይነት ግፍ ይሰራል ብዬ አላስብም። ስለዚህ የማናችንም ቢዝነስ አይደለም። ያብሰላትም የልዑልም እንደ ሰውኛ አዝነናል። ሙቭ ማድረግ ነው። ሌላ ነገር ካለ እንትን ይደረጋል፣ ይወጣል። እሺ ሞ በቃ እንዳልከው አሁን አንተ በራስህ የምታጣራው ካለ ያ እንደ ቀደም ያልከው አጣርቼ ማውቀውን ነገር ነግራችኋለሁ። ዋው ከፈለክ ፕራይቬት መናገር ትችላለህ። ፐብሊክም በራስህ መንገር እኛን ኮንታክት ማድረግም ከደበረ ለአንተ ማሳውቃለሁ። ፐብሊክ ላይ መናገር ካሰብነው ነገር የውሸት ከሆነ የህሊና ሀል እንድትወጣ ነው። አዎ የህሊና እንድትወጣ ነው እንጂ ለህሊና ነገር ከዚህ በፊት አዳም ቆይ አንዴ አብሰላት ይኸውልህ፣ በሁሉም ኬዝ ብነዘንዝ ለአንተ ራስ ምታት ነው የሚሆንብህ። ምክንያቱም አሁን አንተ ስለ አሞራው ምስክርነት እየሰጠ ስለሆነ ከሞተ በኋላ የተደረጉትን ነገሮች ደግሞ ብንነግርህ ማለት አሁን አንተ ሜቢ ዲቴይሉ ነገሩ ስላልነበርክ ነው። ጥቁር አድርጓል ምናምን አርክ። ጥቁሩ ስንት ሰዓት ነው የቆየው? ስንት ደቂቃ ነው የቆየው? ዘቀዘቀ ስንት ደቂቃ ነው? ኢንስታግራም ላይ ላይቭ እየገባ ነው ነጭ ልብስ ለብሶ ምናምን። ስለዚህ ውስብስብ ነው ስታየው። እሱን ያስባል እናቱን እንደዚህ አያደርግም የሚለው በጥያቄ ምልክት አድርገን እንለፉ። አንተ የራስህ እይታ ነው። ኢትስ ኦኬ ነገሩ ላይ ስለሌለ እኛ ግን ድራማው ላይ ውስጡ ላይ ስላለን የምናየው ኤቭሪዴ ስለምናቅ ቦነስቱን እናስበውና አሌክስ ወይ አሞራው ድራማ ፈጠረ፣ የሆነ ነገር አረገ። ዴዚ ለምን አታወራም? አንድ ጥያቄ ልጠይቅ። እናቴ አልሞተችም የውሸት ወሬ ነው ማለት ትችላለች። ገብቶሻል? እናትየዋም እስከማውቃት በጣም 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 ይሄ በአንዳንድ ነገር ምስኪን የሆነች ሴት እንጂ ይህን ያህል ሜስ ውስጥ የምትገባ ወይ ስሟ ሲጠፋ ሞተች ምናምን ሲባል ዝም ብላ የምትቀመጥ አይነት እናት አይደለችም። ካልታገተች ወይ የሆነ ነገር ካልተደረገች በስተቀር ዮኒ ማኛ ላይ ገብታ እኮ መልእክቷን ያስተላለፈችው 100 ፎሎወር በማይሞላ ፎሎወር ነው። እና ለሚዲያው በጣም ቅርብ የሆነች ዴዚን ከልጅነቷ ጀምሮ ዩቲዩብ ስታሰራት የነበረች ለሚዲያ በጣም ንቁ የሆነች ሰው ናት። ሞተች ተብሎ የሚወራ ከሆነ ወታ ማውራት ትችላለች፣ አንለስ ካልታገተች በስተቀር። ቀብር ሄጃለሁ ብለሃል፣ ወሬ ነሽ። ከታች የጻፍሽው ራኪ የምትባይ እንዳንቺ አይነት ደነስ ሰዎች ናቸው እዚህ ወሬ እያምታቱ ያሉት። ቀብር ሄድኩ ሚል ማንም ሰው የለም። ለቅሶ ግን በማቀው ልክ በሰፈሯ በተነገረኝ ልክ ሄጃ ጠይቄያለሁ። ሰፈሯ ላይ ምንም አይነት ነገር የለም፣ አልሰማም። እሷ ያለችኝ ሰፈር ላይ
ገብቷቸዋል። በቃ ሙኒ ይሄን ነው የምንፈልገው። በቃ አዎ እዛ ምንም ነገር የለም። ሌላው ደግሞ ቅርብ ያለ አንድ ከፈቀድክልኝ አንድ ጥያቄ አለኝ። አንድ ጥያቄ ልጠይቅህ። ይጨርሳል። ብሪንት አንዴ ይጨርስ። አወራሽ እኮ ይበቃሻል። በከፍተኛ ሽፋን አግኝታለች እቺ ሴት። ነገር ግን ምንም ማስረጃ ግን የሚመጣልን ነገር የለም። እንደሰማነው እሑድ ተቀበረች ተባለ። አትሊስት አንድ ሰው እንኳን አንድ ሰው የቀበር ስነስርዓት የሚያሳይክ የተቀበረችበት ቦታ የሚነግርክ በቪዲዮ የሚሆን በፎቶ የለም። ሌላው እየተመጣ የሚወራው ሞቷንም የነገሩን አንድ አይነት ሰዎች ናቸው። የተወሰኑ ሰዎች አንድ አይነት ሰዎች አንድ ዓላማ ያሉት ሰዎች ነው የነገሩን። እንደገና መተውም አትናገሩ፣ ዝም በሉ፣ ትረፍበትም የሚሉን ደግሞ አንድ አይነት ሰዎች ናቸው። እኛ የታለች የቱ ጋ ነው የሞተችው አገር ላይ እንዳለን ሄደን እንቅበርም ለቅሶ የምንነበር ስትል አፋችንን የሚያዘጉንም አንድ አይነት ሰዎች። አንዴ ይሄን ነገር ላስቁምሽ። አንቺ የምትይውን ነገር 50% እኔም ባምነው ደስ ይለኛል። ቲና አልሞተችም ብዬ አሁንም የሆነ ጥርጣሬ የሆነ ነገር እስካላየው ድረስ ሞተች ብዬ ሙሉ በሙሉ አልደመድምም። የሆነ ማስበውና ማዝንበት ነገር አለ፣ የሆነ የምጠራጠርበት ነገር አለ። ግን ዴዚ ትልቅ ልጅ ናት። ትልቅ ልጅ ናት ስልሽ ማቹርድ ናት። ማቹርድ ከመሆን አልፋ የራሷን ቾይዝ መምረጥ፣ የሰው ጋር አብሮ የመሆን ከሀገር ሀገር መንቀሳቀስ ብሎም ተርፎም ማርገዝ ደረጃ የደረሰች ማቹርድ ሴት ናት። እናትየዋ ሞቱ ሲባል በፈለገ የራሷ አካውንትን አክሰስ ማድረግ ባትችል ራሱ ጥቁር ፕሮፋይል ፒክቸር ሲደረግ ወይ የሆነ ነገር ሲደረግ የሚዲያ ሰው ናት። 680 ሺህ ፎሎወር በላይ ያላት ሰው ናት። ቪዲዮ ሰርታ እናቴ አልሞተችም የውሸት ወሬ ነው ማለት ትችላለች። ገብቶሻል? እናትየዋም እስከማውቃት በጣም 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 ይሄ በአንዳንድ ነገር ምስኪን የሆነች ሴት እንጂ ይህን ያህል ሜስ ውስጥ የምትገባ ወይ ስሟ ሲጠፋ ሞተች ምናምን ሲባል ዝም ብላ የምትቀመጥ አይነት እናት አይደለችም። ካልታገተች ወይ የሆነ ነገር ካልተደረገች በስተቀር ዮኒ ማኛ ላይ ገብታ እኮ መልእክቷን ያስተላለፈችው 100 ፎሎወር በማይሞላ ፎሎወር ነው። እና ለሚዲያው በጣም ቅርብ የሆነች ዴዚን ከልጅነቷ ጀምሮ ዩቲዩብ ስታሰራት የነበረች ለሚዲያ በጣም ንቁ የሆነች ሰው ናት። ሞተች ተብሎ የሚወራ ከሆነ ወታ ማውራት ትችላለች፣ አንለስ ካልታገተች በስተቀር። ቀብር ሄጃለሁ ብለሃል፣ ወሬ ነሽ። ከታች የጻፍሽው ራኪ ያለችኝ ሰፈር ላይ ገብቷቸዋል። በቃ ሙኒ ይሄን ነው የምንፈልገው። በቃ አዎ እዛ ምንም ነገር የለም። ሌላው ደግሞ ቅርብ ያለ አንድ ከፈቀድክልኝ አንድ ጥያቄ አለኝ። አንድ ጥያቄ ልጠይቅህ። ይጨርሳል። አንዴ ይጨርስ። አወራሽ እኮ ይበቃሻል። ቆይ ልጠይቀው። ለሱ ብዙ ባናስጨንቀው። ይኸውልሽ አንድ ጥያቄ ቀላል። አንድ ነገር የምነግርህ እህቷን አውቃታለሁ ብለሃል። እህቷን አውቃታለሁ አላልኩም። መጀመሪያ ጆሮሽ ይስራ። ቆይ ታውቃታለህ አታውቃትም? ምንም ጆሮ አለመስራት ያልክ መሰለኝ። ጆሮሽ ይስራ። ፕሪንስስ ማን ያስገባሽ? ሲጀመር ማን ያስገባት? ገባህ አልገባህ? ታዲያ አንተ እውነቱን አታውቃም። ለምን እውነቱን አትነግረንም? ለምን የምትደብቀው ነገር አለ? ስሚ፣ ጆሮሽ መጀመሪያ ስሚ ነገር አለ። ለምን ቢገባ ምን አለበት? ጠየቅኩህ እኮ ለማን ያስገባት? ብገባ ምን ችግር አለ? ዝም በይ እስኪ አትጩኝ። መጀመሪያ ስሚ። እኔ ጠየቅኩህ። አይሆንም በለኝ። ማን ያስገባት? ስሚ መጀመሪያ ስሚ እንዴ መጀመሪያ ስሚ። ልዑል ከታች ያላችሁት አሚንሲያ እህቷን አውቃለሁ ብያለሁ የነበራችሁ ሰዎች እህቷን አውቃለሁ ሳይሆን እህቷን ነግራኛለች። እሷን ታውቃለች፣ እህቷን ታውቀኛለች። እኔ አላውቃትም እሷን። የቀብር ነገር የለም የዴዚ እናትን ነው የቀብር ነገር የለም ምናምን እያሉ ደግሞ መልሰው እየተናገሩ ያለ ይመስለኛል። የተቆራረጠ ቪዲዮ አይቻለሁ። ምንድን ነው የተፈጠረው? እስቲ በደንብ ቼክ እናስደርጋለን። ዴዚ ቼክ አስደርጊ። ዴዚን ንገሯት፣ እናቷ ነች። ምንም ቢሆን ዴዚን ንገሯት። ይሄ ነገር ምንም እንትን የተባለ ነገር የለም እየተባለ ነው፣ ሰዎች እየሄዱ ነው። ስለዚህ ፕሊዝ ቼክ አድርጉ። ታግታ ከሆነ ግን ማን እንደሚያሳግታት ግልጽ ነው። ኤዱ ትናገር። ቆይ አንዴ ሁላችሁ እኔ ኤዱ ጋር ብቻ ነው ማውራት የምፈልገው። ኤዱ ሚውት ሽናሽ፣ የኔ እናት ሚውት ሽናሽ አንሹ በቪዲዮ አድርገኝ እና ያውልክ በቪዲዮ አንተ በዳ አንተ ቡሽቲ። ቆይ ኤዱ መሳደቡን ተይው እና
ነይ እናውራ እኔ እና አንቺ ኤዱ ዝም ብሎ አፉን ይከፍታል እንዴ? በእንደዚህ አይነት ወይ አይደለም ሰው መረዳዳትም ካለበት መናገርም ካለበት በእንደዚህ አይነት ወይ አይደለም። ገባክ? እሺ አዎ፣ ቀስ ብለን እናወራለን እኔ እና አንቺ ቀስ ብለን እናወራለን። እንትና የዴዚ እናት ጓደኛሽ ናት ወይስ ጎረቤትሽ ናት ወይስ ምንሽ ናት? የት ነው የምታውቂያት? እኔ እናት የት ነው ትውውቃችሁ ከዴዚ እናት ጋር? እስቲ ንገሪኝ እንደኔ። ሁላችሁም ሚውት አድርጉ። እኔ እና እሷ ቀስ ብለን እናወራለን። ምንም ችግር የለም። አዎ ቀስ ብለን በደንብ አድርገን እንረዳዳለን። አለሽ ወጣች እኮ አስመልስልሽም ወጣች። ያንተጀትናታለች ችግር አለ። ለምን ወጣሽ? ለምን ወጣሽ? እኔ እናት ማጣራ አይሻልም? እሷ ትያት እሷ የፈለገችው ልንገርሽ፣ ኖ ሞተች እኮ አለች ያለን ሰው ጋር ነው አሁን ፎከስ ማድረግ ያለብን እንዴ። እሷ እኮ ሞታለች ብላለች። በቃ አከተመ እኮ እዛ ጋር አሁን አለች ያለን አካል ነው። እኔ አሁን አንድ ነገር ሲኞሪታ አንድ ነገር መናገር እፈልጋለሁ። አሁን እኛ አዳማጮች እስከሆን ድረስ ሚዲያ ላይ እስካለን ሰዎች የመጣልንን ነገር ነው ሰው ሁሉ ለአካውንቱ ነው የምናዳምጠው የምናዳምጠው ያየነውን ነው። ገብቶሻል? የምንሰማውን ያየነውን ምናምን ነገር ነው የምንሰማ ያለው። ግን ይሄ ነገር ህግ ቢይዘው ጥሩ ይመስለኛል። እዚህ ውስጥ የሚያዳምጥ የህግ አማካሪዎች ነው የህግ አካሎች ካሉ ኢትዮጵያ ውስጥ ይሄ ነገር በድነግሪያ መጣራት አለበት። አንደኛ ያልሞተች ሴት እናት ልጇን ከማህበራዊ ሚዲያ ላይ ለመጠበቅ ስትል ልጇን ላይ ለልጇ ስትል ሚዲያ ላይ መጣለች። እንደገና ደግሞ ሞትሻል ተብላ ስንት ስትባል በህይወት ካለች ለምንድን ነው በአካል መታ ሰው ይህን ያህል መነጋገሪያ እስከሚያደርጋት ድረስ የጠበቀች? ሁለተኛ ምን አይነት ነገር የታሰበ ነገር አለ? ይሄን ነገር ምናልባት ህግ ላይ እኔ አሁን በእኔ በኩል በስነ ስርዓት እንዳልሞተች በስነ ስርዓት ማረጋገጫ ብላ ተሰጥቶኛል። ሴትየቷን ዳንዬ፣ ሴትየቷን ያወራሃትን ሴትዮ ማን ትሁን ማን በጣም ታምናታለህ? አምናሃታለህ አንተ? በጣም ሰምታችኋል። እና እዚህ ጋር ደግሞ ሞታለች ይባላል። እኔ እዚህ 500 ነው ምናምን ሰዎች አላችሁ ሲኞሪታ ቤት፣ እባካችሁ የህግ አካል ወይ ደግሞ በወንጀል ምርመራ ውስጥ ወይ በሆነ ነገር ውስጥ ያላችሁ ሰራተኞች ትኖራላችሁ በህግ አካል ውስጥ ፕሊስ እንደ ስራ የሆነ ነገር አድርጋችሁ ሼር አድርጋችሁ እስቲ እንደ ስራ አድርጋችሁ ያዙት። ዳንዬ አሁን ቅድም ስልክ ስታወራት አንተ ለኛ ማለት ነው አልሞተችም በህይወት አለች የሚለው ነገር አልተሰማንም። ግን አለች በስነ ስርዓት ነው የምነግርሽ። ዛሬም አሁንም ብለሃለች እንደዛ። አሁንም አዎ። እሺ አሚን፣ ይሄ ግራ የሚያጋባ ነገር ነው። ለምንድን ነው ዝም የምትይው አሚን? ያለችህ እኔ የሰማሁት ቃል በቃል አንዳንድ ነገር ስላለ አንዳንድ ነገር አለች በህይወት አልሞተችም። ስማና የኤደን ጉዳይ ተውት። ይኸውልህ የኤደን ጉዳይ ተውት። የኤደን ጉዳይ ቆይ አንዴ ዳኒ አንዴ የኤደን ጉዳይ ተውት። እቺን ሰው በህይወት መኖሯን ብቻ አረጋግጥልኝ። ኤደን የቀበረችው ወይም ሌላ ሰው ካለ ታወጣታለች። አሁን የምንፈልገው እሷ መኖሯን ብቻ አረጋግጥልኝ። ኢትዮጵያ ውስጥ ህግ እንደሌለ ስድቧን ሰምታችኋል። በምን አይነት ስድብ እንደተሳደበች ህግ እንደሌለ ሪካርድ ያደረጋችሁ ሰዎች እሱም በነቃሉ ችግር የለውም። ህግ አለ የለም የምናየው ጉዳይ ነው። እንደዚህ እንደፈለገች መታ ይሄን ስድብ ስለተሳደበች ባለጊዜ እንድትባል ሚነካት የለም እንድትባል የተጠቀመችው ገባችሁ? ስለዚህ የእሷ ጉዳይ ችግር የለም። እኔ አሁን የምፈልገው ቲና መኖሯን ብቻ አረጋግጥ። ማርያምን ለምን እንደማጠፋው ስል አይ ሴትዮዋ በህይወት አለች እና በህይወት ካለች እኮ ካየናት ይጠፋል ይሄ ቪዲዮ ኖርማል ችግር የለውም። ለምንድን ነው አሁን ስታይ በጣም ምችት እዚህ ጋር ተቀብራለች የሚባል ወሬ ሲሰማ እዚህ ጋር ደግሞ ናችሁ ሰዎች። ኧረ ዝም በል አንተ ወንድ አገረድ። አንድ ላውራ ማውራት ይቻላል? ምን አባሽ ስለሆንሽ ተሳደሽ ሂጂ። አንተ ደግሞ ጥናዣ አሮጊት ስራ ፈት ቆሻሾች። እናንተ ደግሞ ሰው ናችሁ እንደ ምድረ አሮጊት ቡሽቲዎች።
ቆሻሾች ናቸው። ኦኬ ቆሻሽ። አሚን የምትባይ ደግሞ የሸርሙጣ ልጅ ነሽ አንቺ። ኢከካ መጀመሪያ ሞተች እያልሽ የመጣሽ አንቺ አይደለሽ እንዴ? ጨረሽ በቃ አለቀ። አብዱዬ አስወርጃት፣ አብሰላት አስወርጃት። አብዬ ሚውት አድርጎ አንዴ በቃ ያሉት ምን ይባላል? ምስኪን ይጫወቱበታል። ከባድ እንደዚህ አሁን ሰው እናቱን እየገደለ ቫይራል ፍለጋ ከሆነ ከባድ ሌላ ነገር ከሆነ ነገ ገድዬ እመጣለሁ። ሰነዱ የዚህ ጉዳይ ሰነድ ሊሰባሰብ ይገባል። በዚህ ማለት እኮ ማናት ያቺ ጎዳናዋ እኮ ናት የተጎዳችው የተሰደደችው። እዚህ ቤሩት ጎዳና ላይ የምትኖረው ዜድ ኧረ ተው ጋይስ እንዴ! ኧረ ዜድ ማለት አይ እኔ እርግጠኝነት አይደለም እያሉ ነው እንግዲህ። እኛ እዛ አካባቢ ላይ እሷ የሞተችበት የተቀበረችበት አካባቢ ቤተሰብ የለም። መረጃዎች እየመጡ ነው። ይህን ነገር የሚያስረዳ ሰው የለም። እውነት ከሆነ ውሸት ከሆነ እቺ እናት ሙታ ከሆነ ሙታለች። እዛ አካባቢ ላይ ይሄ ነው የሚባል ነገር እስኪ ዘመድ የለም ቤተሰብ የለም። ቀብሩ ላይ ይኖራል። እንዴት ነው የማይኖረው? አውቀው ዝም ብለው ነው እንጂ ይኖራል። ፋሚሊ ሪል ከሆነ ይሄ ነገር አውቀው ከሆነ እንዲህ አይነት ሞታለች የሚል ንግግር የተናገሩት ይሄን ነገር እስከ ላይኛው ፍርድ ቤት ነው። በእናት የሚቀልዱ እንደዚህ እስከ ላይኛው ፍርድ ቤት እንሄድበታለን። ይሄ ከባድ ኬዝ ነው። እናቴ በሞት በሰው እንደዚህ ቀልዳችሁ ቫይራል ስብሰባ ከሆነ ከባድ ነው። ሙታ ከሆነ ነፍሲ ማርግ ሚካኤል ቤተክርስቲያን ሄደው የለም የተቀበረ ሰው። አዎ ሞን ራሱ ገብቶ ነበር እያልኩ እንዴ። ምን ማለት ነው? አሁን ለምን ተፈለገ ካዲያ? በውሸት ሞን እንግዲህ በመሞቷ ሲናገር ሰምተሃል አይደል? አሁን ሄዶ እዛ ሰፈር ሞትም ለቅሶም የለም ድንኳንም የለም ምንም ነገር የተደረገ ነገር የለም። ሁለተኛ ደግሞ ተቀበረችበት የሚባለው ቤተክርስቲያን ውሸት ነው። የለም እዚህ አልተቀበረችም። የቤተክርስቲያን እኮ ወረዳ ምናምን ያውቃል እኮ ሰው ሲሞት እኮ ይመዘገባል እኮ። ትክክል። ቤተክርስቲያን ይመዘገባል፣ መስጊድ ይመዘገባል እኮ። በዚህ ያህል ደረጃ ላይ በዚህ ያህል ደረጃ ሰው በቃ ይሄ ከሆነ ግን ሰው በቃ መተማመን እኮ አልቻለም። በቃ ኦኬ። ምናልባት ታግታስ ቢሆን አግተዋት ከሆነ ያ ነገር እንጂ ሴትዮዋ እንዴት ሞተች እየተባለች እናትና ልጅ ተጣልተዋል፣ አልታረቁም ማለት። እነዚህ ህጻናቶች ዴዚም ልጁም በቀጠሮ ጌም ያበዱ ናቸው። የቀጠሮ ጌም ሊያዘጋጁ ነው። በዚህ 40 ምናምን በሚል 40 የቀጠሮ ጌም ያዘጋጃሉ። ታግታት ከሆነ አሳግተዋት ከሆነ በቃ ሴትዮዋን እናፈላልጋ። አሁን ሌላ ጉዳይና ሌላ ጭሮሽ ሊነሳ ነው። ትክክል ነው። ሞተች አዲስ አበባ ውስጥ ነው የሞተች። አዲስ አበባ የትኛው ቤተክርስቲያን ነው የተቀበረች? በዚህ ግን ጆከራ ልብ ብለሃል። በጣም ብዙ እኮ የማዳም ቅሞች አዝነዋሉ። በእነሱ ልብ መቀለድ እኮ ሁላችንም ማዝነናል። በጣም ነው ያዘንነው። ግን ይሄ ከሆነ ደግሞ ሞተች ከተባለ ማንኛው ቤተክርስቲያን ነው የተቀበረችው? ትክክል። የተቀበረች የተባለው ቤተክርስቲያን እኮ የለም ስም ዝርዝር ላይ እኮ። እዛ ሲኬድ ሲጠየቅ የለችም የለም እየተባለ እኮ ነው። ቆይ በመጀመሪያ ደረጃ ውሸት ከሆነ እዛች ጋር ማን ነበር? አሞራው ነው ስሙ የልጁ። ይኸው ፖሊስ ሂዶ ጠይቆ ጭራሽ በፖሊስ ደረጃ የለችም እየተባለ ነው። ምን ማለት ነው ይሄ ጉዳይ? በቃ እንትን ነው የቀጠሮ ጌም አስበው ነው ለአርባዋ ቀጠሮ ጌም። ሴትዮዋ በህይወት የታለች? አለች ወይ? ካለች ሰው እንዲያወቀባቸው እንጂ ጆከር እነሱ ያሰቡት 40 ላይ የቀጠሮ ጌም ሊያዘጋጁ 40 ላይ ነው። መቀልድ እኮ አይደለም። አሁን አትቀልድና። ኧረ ጆከር ዝም በል። ለምንድን ነው ዝም የምለው? ቀልድን ተወውና ይሄ ነገር ቀልድ እኮ አይደለም። ለምንድን ነው ዝም የምለው? ጋይስ በጣም ከባድ ነገር ነው። አንደኛ የእናትን ሞት እንደ ቀልድ እንደ እኔ በጣም ነበር ያሳዘነች። ለዴዚም እሷም እናትየውም ዴዚም ነበር ያሳዘነኝ። ዴዚም ከእናቷ ሳትታረቅ እንዲህ አይነት ሀዘን ውስጥ መግባቷ፣ እናትየውም 20 ምናምን ዓመት ወገቧን አስራ ያሳደገቻት ልጅቷ አጠገቧ ሳትሆን መሞቷ በጣም ልቤን ሰብሮታል። ግን እየተወራ ያለው ወሬ
ምንም አይነት መረጃ ሰው ሲሞት መረጃ አለ፣ ጎረቤት አለ፣ ቤተሰብ አለ። አንድም ቤተሰቧ እሺ እኔ አሁን ጥያቄ ዴዚ እና እሷ አልታረቁም አይደለም ሞተች ሲባል ስለዚህ ምን ደርሶባታለች ሴት እንዴት አትናገርም ሞተች ብሎ ሲታወጅባት እንዴት አትናገርም ሁለተኛ ነገር አሞራውም እዚው ቲክታክ ላይ አለ ጊፍት ይሰጣል በየቤቱ ላይ የጌሙ ቀን ራሱ መጥቶ ለሀቢባ ጊፍት ሰጥቷል ኧረ እባክህ እናቴ ትሙት ምንም አይነት መረጃ በሌለበት ነው ሞተች ተብሎ ህዝቡን ያበጣበጡት ነው እናትየውስ እሺ ሞተች ሲባል ለምን መታ እንዳልሞተች አልገለጸችም እሺ እና እኮ ነው የምቃውን ጥያቄ የሆነብኝ እንዴት ሞተች ተብሎ ሲታወጅ ጸጥ ትላለች ሴት ኢትዮጵያ ገብታ ታግታ ከሆነስ ይጫወቱ ፍልኛ የማዳም ቅመሞች ላይ ያለበት መጠየቅ ያለበት ጉዳይ አንተ ስለ ጨዋታ ተስማምተው ሙች ብለው ነው ውጭ ብለው ተስማምተው ነው እንዴ ከእናትየው ጋር እንደዛማ አይሆንም እናትየዋ ጋር ጸብናቸው እናትየው እንደ አይነት ነገር አታውቅም እናትየው በጣም ምስኪን ነው እኔ በዚህ ዘመን ሰው አላምንም አረለ እየለ አነጋገርን አስተካክል አንተ ግማታም አንተ ስነ ስርዓት የለም እንዴ ዘገምተኛ ስማ ልጅ እናቴ ሞታለች ብላ ከተናገረች አልሞተችም እየተባለ ከሆነ በቃ ሰው እንዴት ይታመናል ማን ነው ሞታለች ብሎ መጀመሪያ ዜናውን ያመጣው ዴዚ ምን ስቶሪ ምናምን ጥቁር አርጋ ምናምን ምን እንዴ ስቶሪ አርጋ ነበር እንዴ እሱማ ስቶሪ አርጋዋል እሺ ማን ነው ሞተች ያለው መጀመሪያ ማንም ሞተች ሳይል ቀድማ የጻፈችው 3 ቀን አንመጣም የሚል ሰውን ማስደንገጫ ነገር ተጻፈ ከዛ ሄለን ነጭ ቅማል ቤት ሞታለች ኢትዮጵያ ገብታ በምን በስትሮክ ነው ያሉት በስትሮክ ሞታለች የሚል መረጃ ነው የወጣው መጀመሪያ ከዛ ህዝቡ ተቀባበለው እዚህ ደረጃ ላይ ደረሰ አንድም የእናት ቤተሰብ መጥቶ ይሄን ጉዳይ ለህዝብ ያስረዳ የለም ህዝብ ሲነጋገርበት ሞንም ከእናትየው ጋር ያወራ የእናትየው የቅርብ ጓደኛ ስለነበረ የተለያዩ ማጣሪያዎች አድርጎ ምንም አይነት ስለ እናትየው መሞት መረጃ እንደሌለ ምንም አይነት ነገር እንደሌለ ተናግሯል ይኸውልህ ነፍስ ማር ያለችው ሎዛ ናት ኩይሊያ ሙታለች ብላ ያወጀችው ኩይሊያ ናት የተደራጁ መጀመሪያ እናትየውን ለማሸማቀቅ የተደራጀው ጀማ ማለት ነው መጀመሪያ እናትየዋን ሲሰድብ የነበረ ግሩፕ ነው አሁን ሙታ ከሆነ ታጣው አድርጉ ከዛ እኮ ዜድ ናት ያደረገችው ቆይ አሁን እኔ እምነት የለኝም ቆይማ አሁን ቤተክርስቲያኑ የተቀበረችበት ቤተክርስቲያን ላይ መረጃ ይምጣል በቃ ኢትዮጵያ ያላችሁ የእምነት አባቶች ታውቃላችሁ የት እንደተቀበረች ምናምን አዲስ አበባ ውስጥ የምን ሰፈራት እንዴ ቤት ዘመድ ጎረቤት የላትም እንዴ ትክክል እውነት ነው እንኳን አንድ ይህን ያህል የሶሻል ሚዲያ ላይ የተወራ ጉዳይ ይቅርና የጎዳና ተዳዳሪም ቢሞት ስለሱ መረጃ የግድ ይወጣል ተማሰለዱ ምን ተገጣጠመብኝ መሰለክ ዜድን ፎቶን የተዘገዘቀችው በዴዚ አካውንት ዜድ ቪዲዮ ሰርታ ነበር ያ ፎቶ ከመዘግዘቁ ከአንድ ቀን በፊት ነፍስ ማር ብያለሁ ዴዚ እግዚአብሔር ያጽናሽ ምናምን ብላ ማለት ነው ኦኬ ከዛ በማግስቱ የእሷ ፎቶ ተዘቀዘቀ እሺ በማግስቱ የእሷ ፎቶ ተዘቀዘቀ ተነሳና ደግሞ የእናትና ልጅ አሁን የተቀበረችበትን ቤተክርስቲያን ያምጡልን አሁን እኛ ዝም አንልም ለምን ሞተች ተብሎ ታወጀ ከዛስ በኋላ ምንድነው ጨዌ እዛው አሜሪካ ሞተች ቢባል የተቀበረች ብሎ ማንም አይጠይቅም ኢትዮጵያ ውስጥ ከሆነ አዲስ አበባ አለ ሙስና አለ ኖ ቤተክርስቲያን ሙስና የለም አንተ በሬሳ ደግሞ አባዲና መጥቶ ቢቀብር ይታወቃል እኮ ይታወቃል እንኳን ይሄናል ቤተሰብ ያላችሁ የት ነው የተቀበረችበትን ያምጡ ካልሆነ ሴትዮዋ ታግታለች ማለት ነው ሞተች ብለው ውሸት ዜና ከሆነ ሴትዮዋ ታግታለች ኢትዮጵያ እንደገባች ትክክል በማን ገተው በማን ነው ካልከኝ ደግሞ እኮ የማይታወቅ ቦታ ተቀብራለች ተገድላ ስማ ጆከር እገታው ደግሞ ሊሆን የሚችለው እነዚህ እነ ሎዛ እነ ዜድ ምናምን የዴዚ አካውንት በእጁ አይደለም የዴዚ አካውንት አሞራው ጋር ነው አይደል ነገርኩ እኮ ሞተች ከተባለ የትኛው ቤተክርስቲያን አሟሟቷ ለምን ሞተች እንዴት ሞተች የሚባለው ይጠየቅና ሙታ ትክክለኛ ሙታ ከሆነ
የትኛው ቤተክርስቲያን ነው የተቀበረችው? በዚህ ያህል ግን ልጇን ወስደውባት በዚህ ያህል እችን ሴትዮ እስከ ሞት ለማድረስ የሄዱበት መንገድ ምን አይነት ጭካኔ ነው? ልጇን ሞት። አሁን እኮ ሰው መሆንም እኮ ኢትዮጵያ ነው ያለው። የለም ሞተች የተባለችበት ቤተክርስቲያን የለም። ከሌለች ሞተች የሚባል ጨዋታ የለም። አልሆነ ቦታ ለጅብ ተሰጣ ከሆነ ተገላ በቃ ሞቷ እንዴት አሟሟቷ እንዳይታወቅ ከሆነ እንስማ። አዲስ አበባ ነው የሞተችው ተቀብራለች ተባለ። አዲስ አበባ ከሆነ የትኛው ቤተክርስቲያን አምጡልን። አሁን እኛ ድምፅ እንሆናለን። የቀብር እንኳን ፕሮግራም እኮ አላየንም እኮ ምንም ፎቶም የለም። የቀብር ፕሮግራም የለም። የዴዚ እናት የቀብር ፕሮግራም የለም። ትክክል ነው ጆካ፣ በጣም ትክክለኛ እንዴ። ኖ እንዴ እኔ መጀመሪያም ነገሩን ለቀቅ አድርጌዋለሁ። ግን ከሞተችም እንዘን ፒውር አማራ ነኝ ብላ የመጣች ሴት ናት።